በዓለም ዋንጫ ታሪክ ሞሮኮ በአንድ ጨዋታ ሁለት ተጫዋቾች ከተቀያሪ ወንበር ተነስተው ጎል ያስቆጠሩላት የመጀመሪያዋ የአፍሪካ ሀገር መሆን ችላለች። ተመልካቾች ሪትም ስፖርታችን ተጀምሯል። እንግዲህ ኢዮብ ተሰማም አለ፣ እኔ ሀናም እንዳሁን አብረናችሁ የምንቆይ ይሆናል። የዓለም ዋንጫ የምድብ የመጨረሻ ጨዋታዎች ትናንትና ተካሂደዋል። በዚህም እንግዲህ ሞሮኮ ድንቅ ምሽትን አሳልፋለች። በሚገባ ሀና፣ እንግዲህ የመሐመድ ወሃቢር ቡድን አሁንም በጣም በድንቅነቱ አሳይቶናል። ድንቅነቱን በጣም አታኪንግ የሆነ ቡድን መሆኑን ተመልክተናል። መግቢያሽ ላይ በጥሩ ሁኔታ እንዳስቀመጥሽው ተቀያሪ ተጫዋች የሆኑት ሁለት ተጫዋቾች አስቆጥረዋል እና ሁለት እኩል እያሉ እንግዲህ ይሄ አሰልጣኝ እንደ ቤራሂም ዲያዝ ያለን ተጫዋች እንደ ሳይባሪ እና አዩብ አልካቢ የተባሉትን ተጫዋቾች ቀይሮ ማስወጣት የቻለው እና ምን ያህል ቡድኑ አሁንም ድረስ ወሳኝ የሆኑ ተጫዋቾች ቢወጡ እንኳን በጣም ጥሩ የሆነ ቡድን እንደሚኖረው ያሳየ ይመስለኛል። በአሰላለፉ ስንነሳ በዚህ ጨዋታ ላይ እንግዲህ ተጫዋቾችን ቀይሮ ነው የገባው። በተለይም ደግሞ አዩብ አልካቢ እናስታውሰዋለን አይደል? በአፍኮን ያችን ምርጧን የመቀስ ምት ከኮሞሮስ ጋር የመጀመሪያው የአፍሪካ ዋንጫ ጨዋታ ላይ ምናልባት የአፍሪካ ዋንጫ ምርጡ ግብ ሆና መታየት የምትችል አይነት ጎልን ያስቆጠረ ተጫዋች ነው። በሁለቱም ጨዋታዎች ባለፉት ላይ አልገባም ነበር። ከሱ ይልቅ ሲጀምር የነበረው እንግዲህ ሳይባሪ ምን አይነት ድንቅ ብቃት እንደነበረው ተመልክተናል። በትላንትናው ጨዋታ ግን እሱ 10 ቁጥር ላይ ነበር እንዲገባ የተደረገው። በዚህ ምክንያት እንደ ሶፊያም አምራባት አይነት ተጫዋቾች እንዲገቡ ሆነዋል። በ6 ቁጥር ላይ እንደ ቡዋዲ ድንቅ ወጣት አልገባም ነበረ። አዘዲን ኦናሂ የሚባለው ድንቁ በስፔን ላሊጋ የሚጫወተው ተጫዋች ደግሞ 10 ቁጥር ላይ በሁለቱም ጨዋታ ላይ ምርጥ ብቃቱን ያሳየን ይሄ ኦናሂ የተባለው ተጫዋችም እንግዲህ ወደ 65ኛው ደቂቃ አካባቢ ነው ተቀይሮ መግባት የቻለው እና ምን ያህል ሮቴት እያደረገም ይሄ ቡድን ጥሩ ብቃትን ማሳየት እንደሚችል የተመለከትንበት ይመስለኛል። አሽራፍ ሀኪሚ እኔ የዚህ የዛሬው ዋነኛ ሞተር ማለት በሁሉም ነገር ልትገልጹ ትችላለች። ያው ብዙ ጊዜ ሞተር የሚለው ቃል በእግር ኳስ ላይ የምትጠቀሚው ለመሃል ሜዳ ተጫዋች ነው። ነገር ግን የዚህ ቡድን ሁሉም አይነት ነገር የሚጀመረው በሱ ነው ማለት እንችላለን። በማጥቃቱ በኩል በጣም የተለየ ተጫዋች መሆኑን በትላንትናውም ዕለት ተመልክተናል። 2 ጊዜ ተመርተው ነበር ሞሮኮች፣ 2 ጊዜም ከምባክ ማድረግ ችለዋል። የመጀመሪያው ጎል ሲቆጠር የአሽራፍ ሀኪሚ የኮንሰንትሬሽን ስህተት፣ አጠቃላይ የተከላካዩም ክፍል ኮንሰንትሬሽን ችግር ነበር ማለት እንችላለን። ቤራሂም ዲያዝ ለሁለተኛው ለተመሩበት ኳስ ትንሽ ከዚህ የተሻለ ማድረግ ነበረበት። ሁለቱም ጎሎች ላይ የኮንሰንትሬሽን ችግር ነበር ማለት እንችላለን። ነገር ግን የሃይቲዎች ሁለተኛ ጎል ምናልባት በውድድሩ ከታዩ ምርጥ ጎሎች እስካሁን ቢያንስ የሚሆን ይመስለኛል። በጣም ድንቅ ጎል ነበር። ከዛም በኋላ ሁለተኛውን ኳስ አቻ መጀመሪያው ጎል እንግዲህ አሽራፍ ሀኪሚ ሲያስቆጥር የተገኘበት ቦታ ስለዚህ ፉልባክ ብዙ ነገር ይነግረናል። አሽራፍ ሀኪሚ የዚህ የዛሬው ፕሮግራማችን ርዕስ ራሱ ሊሆን የሚችለው በጣም ዘመናዊ የሚባሉ ፉልባኮች ሊገለጹ በሚችልባቸው በሁሉም ነገር ቀዳሚ ነው ማለት እንችላለን። በፔጂ አሳይቶናል። በሀገሩም ብሔራዊ ቡድን በተለይ በዚህ አሰልጣኝ በወሃቢሪ ስር በጣም የተሻለ ሆኖ መመልከት ችለናል። የቱ ጋር ነው የተገኘው? ጎሉን ሲያስቆጥር ምናልባትም እነ ሳይባሪ ሊገኙበት የሚገቡበት ቦታ ወይም ደግሞ እነ አዩብ አልካቢ ሊገኙበት የሚገባ የ9 ቁጥር የ10 ቁጥር ቦታዎች ብዙ ጊዜ ሊገኙበት የሚገባ ቦታ ላይ ነው የተገኘው እና የዚሁ ተመሳሳይ አይነት ጎል በቻምፒየንስ ሊግ ፋይናል ላይ አስቆጥሮ ኢንተር ላይ እና ሙቭመንቱን በትክክል የሚያሳይ ለዚህ ደግሞ መሐመድ ወሃቢር አዲሱ አሰልጣኝ ምንም ልምድ የለውም፣ ነገር ግን ጥሩ የሆነ አዝናኝ የሆነ እግር ኳስ ይጫወታል ያልነው አሰልጣኝ ይህንን ነፃነት በሚገባ ለአሽራፍ ሀኪሚ የሰጠው ይመስለኛል። ከዛ በኋላ አቻ የሆኑበትም ጎልስ እንዲቆጠር ሶፊያን አምራባት ጥሩ የሚባል ሎንግ ቦል ነበር ለአሽራፍ ሀኪሚ የሰጠው። አሽራፍ ሀኪሚ እዚህ ጋም የተገኘበትን ቦታ ማየት እንችላለን። ምናልባት በምስሉ ላይ እናስገባላቸዋለን እስካሁን የምናወራቸውን የአሽራፍ ሀኪሚን እንቅስቃሴ። ምን ያህል ዊንገር ነው ይሄ ተጫዋች ወይስ ፉልባክ ነው ብለሽ እስከምትጠይቂ ድረስ የሚያሳይ የማጥቃት ብቃት አለው እና በዚህ በዘመናዊ እግር ኳስ ብዙ ጊዜ ደጋግመን ተናግረናል። በተለይ ከፔፕ አቢዮት ጀምሮ
ከፔፕ ኢንቨርትድ ፉልባክን ከሚጠቀምበት ጊዜ ጀምሮ ብዙ ጊዜ ግን ምንድነው የምናየው ፉልባኮች በነ ዳንኤል አልቬዝም ጊዜ ኦቨርላፕ ነው የሚያደርጉት ክንፉን ታከው ነው እስከ ጫፍ ድረስ እንዲሄዱ የሚፈቀደው አሁን ግን ይሄ የአሽራፍ ሀኪሚ ለምሳሌ ወደ 30 ምናምን ደቂቃ አካባቢ ይመስለኛል አንደርላፕ አድርጎ ንጹህ የጎል ማግባት አጋጣሚ አግኝቶ ነበር ስለዚህ አሁን በእግር ኳስ ላይ ይሄ ሌት ካመር ሆኖ የሚገቡት የመጀመሪያዎቹ አጥቂ ተጫዋቾች አሉ ስለዚህ እነሱ ማርክ ይደረጋሉ ለምሳሌ ቤራሂም ዲያዝ በቀኝ በኩል ከተጫወተ በደንብ አድርጎ ክንፉን ይለጥጥለታል ልክ ቡካዮ ሳካ እንደሚያደርገው ልክ ማዱዋኬ እንደሚያደርገው ወይም ሌሎች ተጫዋቾች በቀኝ በኩል የሚጫወቱት ሲያሰፉ ያኔ የሚገባ ፉልባክ ያስፈልግሻል ጁሊያን ቲምበር በአርሰናል ሲያደርገው አይተናል ፕሮዳክቲቪቲው ነው ትንሽ ምንጠራጠረው ኒኮ ኦራይሊ በሲቲ ሲያደርገው አይተናል አሽራፍ ሀኪሚ ይህንን ነገር በጥራት ነው የሚያደርገው ያቺን ኳስ ሳታት እንጂ ሙቭመንቱ በቀላል የሚባል አልነበረም እና ይሄ ጉዳይ ታክቲካሊ በተደጋጋሚ በዚህ በመሐመድ ወሃቢር ቡድን ውስጥ በተደጋጋሚ እየተመለከት ነው ያለን ነገር ይመስለኛል ፓተርኑ ተደጋጋሚ ነበርና አሽራፍ ሀኪሚ ከዚህ በኋላ ሌሎች አሰልጣኞች ሞሮኮን ከመጠማቸው በፊት በትክክል የሚያዩት ተጫዋች ይሆናል ብዬ አስባለሁ እና እነዚህ ፉልባኮች በዋናነት ሌት ካመር ሆኖ ሲገቡ ተጫዋች ማርካ ያደርጋቸው ያ ነው ትልቁ ጥቅማቸው አራይቭ የሚያደርጉት ቦክስ ውስጥ ዘግይተው ስለሚሆን ሁሉም ማንቱማን ተያይዞ ከሆነ ከሱ ጋር አብሮ አንቲሲፔሽኑ ላቅ ያለ ተከላካይ ካልሆነ መያዝ አይችልም እና ይሄንንም ኳስ በእርግጠኝነት አድማጭ ተመልካቾች ጨዋታውን የተመለከቱ ይረዱኛል ብዬ አስባለሁ ይሄንን ይረዱናል ብዬ አስባለሁ ይሄንን የአሽራፍ ሀኪሚ እንቅስቃሴ ዘመናዊ ፉልባኮች አሁን ላይ የበዙ እንዳወራ ይሄንን ደግሞ በቁንጮነት ሆኖ ይመራል ብዬ የማስበው በእኔ እምነት አሽራፍ ሀኪሚ ነው ማለት እንችላለን የማጥቃት መንገዳቸው በጣም ብዙ ተጫዋቾች ቦክስ ውስጥ ያስገባሉ ኳሱን ሲይዙት ምንም አይነት ፍርሃት የላቸውም በትክክል ድሪልድ የተደረገ ቡድን መሆኑ ያስታውቃል ለምሳሌ በትላንትናው ጨዋታ 70% አካባቢ የደረሰ የኳስ ቁጥጥር ኦልሞስት 69% ነው ኳስ ተቆጣጥረው የነበሩት 69% ኳስ ተቆጣጥረሽ 4 ጎል አስቆጥረሽ ሙከራዎችሽ ደግሞ ወደ 22 ቶታል ሹታቸው 22 በጣም ብዙ ጎል ማስቆጠር ይችሉ ነበር የነ ቤራሂም ዲያዝ አንግል ታካ ይወጣችሁ ሀኪሚ የሳተው ሳይባሪ የሳተው ኳስ በጣም በቃ ሊሳት የማይችል ነው ወደ ላይ የሰቀለው ለዚያውም እየተመሩና 4 ማግባታቸው ያን ያህል እንትን የሚላ አይደለም በኋላ እንዳልሽው ተቀይረው የገቡት 2 ተጫዋቾች ጎል ማስቆጠር ችለዋል አከራካሪ ነበሩ መስመሯን ለቃለች አለቀቀች የሚል ግን እንዳለቀቀ እዚህ ጋር ብዙ ጊዜ ያከራክራል ደጋፊዎች ኳሱ በፊፋ ህግ መሰረት ጨርሶ መውጣት አለበት ዋንጫዎችንም ሲወስኑ አስተውለናል የምታስታውሽ ከሆነ የ2018ቱ ያቺ ፌመሷ ጆን ስቶንስ ያወጣት ኳስ በመጨረሻ አመቱን ወስናለች አይደል በ97 በ98 ነጥብ እንዲጠናቀቅ የሲቲ እና የሊቨርፑል ዋንጫ የወሰነች ናትና ትላንትናም ሃይቲዎች ትንሽ ቅሬታ ሲያነሱ ነበር በዚህ መሰረት እንግዲህ የሞሮኮ የምድብ ጉዞ እንግዲህ በድል በሁለተኝነት እንዲያውም እኔ የብራዚሉንም ጨዋታ ማሸነፍ ነበረባቸው ብዬ ነው ማምነው ዋና በጣም ድንቅ የሚባል እንቅስቃሴ ነበር ያደረጉት በተለይም ደግሞ እንደ ቦዋዲ አይነት ተጫዋቾችን በዚሁ በብራዚል ጨዋታ አሳይታን ነበር እነሱን አሳርፋ በነ ሶፊያን አምራባት ደግሞ እንግዲህ ይሄንን ጨዋታ ማሸነፍ ችላለች ምናልባት የምንጨምረው ነገር ካለ ሞሮኮ ላይ ሞሮኮ በመድረኩ እንግዲህ በርካታ ግቦችን ያስቆጠረች የመጀመሪያዋ የአፍሪካ ሀገር አድርጓታል 26 ጎሎችን አስቆጥራለች በፊት በናይጄሪያ 23 ጎል የተያዘውን እንግዲህ አጠቃላይ በዓለም ዋንጫ ማለት ነው እንግዲህ 26 ጎሎችን አስቆጥራለች ስለ ሀኪሚ ከመጣን ፍጥነቱ ከኳስ ጋር ያለው ቴክኒክና ወደ ኳስ የመሮጥ አይነት የማይደክም አይነት ተጫዋች መሆኑ መልሶ ወደ ማጥቃት የሚሄድበት አስደናቂ ብቃቱ ነው ይህንንም ደግሞ በዚህ በዓለም ዋንጫ አስመስክሯል በደንብ ብዬ አስባለሁ በሚገባ በፔዥ ያየነው ግልባጭ ነው ማለት ትችላለሽ ሀና በፔዥ ያየነው ይሄ ምንም ሳይቀነስ ምናልባት ጨምሮ ልትይ ትችላለሽ
ሀገሩ የሚሰጠው መንገድ በጣም ድንቅ የሚባል ነበር ማለት እንችላለን። እና ላይታች የሚልበት መንገድ ይሄ ሰውዬ ስንት ሳምባ ነው ያለው እንድትይ ነው የሚያደርግሽ። እንዲያው ምናልባት ፓርክ ጄሱንግን ነበር በዚህ መንገድ የሚጠሩት። በቃ ላይታች ስለሚል የሚሰጠው ቅጽል ስሞች ነበር በ2000ዎቹ አጋማሽ አካባቢ በ2007-8 በማንቸስተር ዩናይትድ እና የዚህ አይነት አይደክሜነት በትክክል ይታያል። እና እንዳልሽው ቴክኒካሊ ደግሞ አሁን ዋናው ነገር ብዙዎች እንደዚህ እኮ ሊያደርጉ ይችላሉ። ሩጫውን ይሄ አካል ብቃቱ ሊኖራቸው ይችላል፣ ላይታች ሊሉ ይችላሉ፣ የመከላከል ብቃታቸው ጥሩ ይሆናል። ፋይናል ሰርድ ላይ ግን ይሄ ከኳስ ጋር ያለው ብቃት ግን ሐኪሚን ሌላ ሌቭል ላይ የዚህ የዘመናዊ ፉልባኮች ቁንጮ ሊያደርገው ይችላል የምንለው ለዛ ነው። እና አሁን ላይ በዓለም እግር ኳስ ላይ የሐኪሚን ያክል የፉልባክ ብቃት ያለው ተጫዋች አለ ለማለት በጣም ከባድ ይመስለኛል። ሀና በዚሁ ወደ ብራዚል እንለፋ። እንግዲህ የምድቧ የመጀመሪያ ሆና አጠናቃለች። አልፋለች 3-0 በሆነ ውጤት እንግዲህ በሚገባ የአንቸሎቲ ቡድን አልተቻለም። 2 ቪኒ ያስቆጥሯል። ትላንት ታክቲካሊ የተወሰኑ ለውጦችን አድርገው ነበር የገቡት ማለት እንችላለን። በተለይም ደግሞ ማቲያስ ኩኛን በዚሁ በ10 ቁጥር ቦታ ላይ ነበር ማስገባት የቻለው። በአብዛኛው የጨዋታው ክፍለ ጊዜ ላይ እንደ 9 ቁጥር ሆኖ ነበር ቪኒ የገባው። ብዙ የመከላከል ስራዎችን እንዳይሰራ አድርጎታል። ከዛ ይልቅ ይሄ ሬስት አታክ የሚባል ነገር አለ በእግር ኳስ። ሬስት አታክ ላይ ብዙ ጊዜ ለምሳሌ ሬስት ዲፌንስ ስንል ከኋላ የሚቀሩ ካውንተር እንዳይመጣ የሚከላከሉ አሉ። ሁልጊዜም ጃምፕ አድርገው ወደ ማጥቃቱ ወይም ወደ መሃል የማይገቡ ማለት ነው። በአታኪንግ ላይ ብዙ ጊዜ እንደዚህ አይነት ነገሮች ይጠቀማል። ለምሳሌ ላስት ይር የሞሐመድ ሳላን የማጥቃት እንቅስቃሴ በሚገባ ለማገዝ ከእድሜውም አንጻር በሬስት አታክነት ሲጠቀምበት ነበረ አርነ ስሎት ማለት እንችላለን። ብዙ ጊዜ ከማጥቃት ይልቅ ካውንተሮችን እንዲጠብቅ አብሮ ኮምፓክት ከመሆን ይልቅ እዛች መስመሩ አካባቢ የመሃል አጋማሽ መስመሩ መሃል ሜዳው አካባቢ እንዲጠብቅና ለካውንተሮች እንዲዘጋጅ እና ያለፈው ዓመት የሊቨርፑልን ብዙ ጎሎች ስታይ ለምሳሌ ማስታወሳቸው ኮርናዎች ላይ እና አስቶን ቪላ ላይ በጣም ምርጡ የካውንተር አታክ ቡድን ሆኖ እንዳልኩሽ የአስቶን ቪላ ኮርናውን ያስቆጠሩበት መንገድ አስቶን ቪላ በጣም ጥሩ የነበረበት የአንፊልዱን ጨዋታ አስታውሳለሁ። እና ብዙ ጊዜ አሰልጣኞች የመከላከል ኮንትሪቢዩሽናቸው እንዲያንስላቸው ሲፈልጉ የዚህ አይነት የሬስት አታክን ስትራቴጂ ይከተላሉ። ግን ባላንሱን መጠበቅ አለበት። ሌሎቹ ተጫዋቾች ይህንን መስራት አለባቸው። ከዚህ በፊትም ስናነሳው ነበር። ለሜሲ ለክርስቲያኖ ይህንን ልትጠቀሚ ትችላለሽ። ብዙ ጊዜ ግን እነ የርገን ክሎፕ አይነት አሰልጣኞች ደግሞ ይህንን አይመርጡ። ሜሲ ካልሆንሽ ከዚህ በፊት እንዳነሳ ነው ትከላከያለሽ የሚሉት ነገር አለ። በትላንትናውም ጨዋታ ቪኒን ያየሁት በእንደዛ መልኩ ነው። የሞሮኮን ጨዋታ እየተመለከትኩ በሌላኛው አማራጭ ደግሞ ይህንን ጨዋታ ስመለከት በአብዛኛው ሰዓት ቪኒ ከፊት አካባቢ ቆሞ ካውንተሮችን ለመጠበቅ ሲሞክር ነበር ማለት። ከዛ ይልቅ ግን ማቲያስ ኩኛ ከመከላከሉ ጋር ኮምፓክት ሆኖ ሲከላከል ተመልክተናል። በዛም ምክንያት እንግዲህ አንድ የግንባር ኳስ ብዙ ጊዜ ግንባር ኳስ ሲያስቆጠር አናውቅም ማለት እና ተናግሯል። ካያ ለአንቸሎቲ የግንባር ኳስ እንደማገባ ቃል ገብቼ ነበረ የሚል ጽሑፍ ሳነብ ነበር። ቃሉን ጠብቋል ማለት እንችላለን። እዚህ ጋር መመስገን አለበት የምንለው ብሩኖ ጉማሬሽ 2 ኳሶችን አሲስት ማድረግ ችሏል። አሁን የብራዚል የመሃል ሜዳ እንግዲህ ተሻሽሏል ካለን የካሴሚሮ ብቃት እንዳለ ሆኖ ብሩኖ ጉማሬሽ ግን ሜዳ የሚያካልልበት መንገድ ይሄ ተጫዋች በጣም የምወደው ተጫዋች ነው። በነገራችን ላይ በጣም ይሄ በፓሽን የሚጫወት ተጫዋች ነው እና ለኒውካስል በጣም ድንቅ የሆነ ጊዜን ሲያሳልፍ የነበረ ከዛም ደግሞ በጣም ድንቅ የሚባሉ ይሄ ጎሎችን ከማስቆጠር አሲስት ከማድረግ ቦክስ ቱ ቦክስ መገለጽ ካለበት በነራይስ ሌቭል መገለጽ የሚችል ለዚያውም ቴክኒካል ብቃቱም ደግሞ በጣም ጥሩ የሆነ ተጫዋች ነው። 2 ኳሶችን አሲስት አድርጓል። ከዛም ውጭ ቪኒ 1 ኳስ ተሽሮበት ነው ትንሽ ጉልበት ተጠቀምክ በሚል እንጂ ሃትሪክ ይሰራ ነበር። የመጀመሪያውን ጎል ስኮትላንዶች ስጦታ ነበር የሰጧቸው ማለት እንችላለን። በተለይ ማኪን የተባለው ተጫዋች ስኮት ማኬና የተባለው ተጫዋች እንግዲህ
ስጦታን የሰጠው ማለት ይቻላል። ኳሱን ማውጣት እንዲሁም ሮበርትሰን ጎሉ ከተቆጠረ በኋላ ለምን አታወጣውም አይነት ነገር ምልክት ሲያሳየው ነበርና ቪኒ ያችን ስጦታ ተጠቀመ። ከዛ በኋላ ሁለተኛ ኳስ ተደገመ። ማቴያስ ኩኛ እንግዲህ እዚህ ቡድን ላይ ገብቶ በሚገባ ለውጥ እያመጣ ያለው ተጫዋች ሶስተኛ የዓለም ዋንጫ ጎሉን ማስቆጠር ችሏል። በኋላም እዚህ ጨዋታ ላይ ማንሳት ያለብን ትልቁ ነገር የኔይማር ጁኒየር ተቀይሮ ሲገባ የነበረው ስሜት ካለቀ በኋላ ብዙ እንደለፋ ሰምተናል። ብዙ እዚህ ቦታ ላይ ለመድረስ በዚህኛው ዓለም ዋንጫ ቢያንስ የተወሰኑ ደቂቃዎችን ለማግኘት የለፋውን ልፋት ባለፉት ወራት እየሰማን ነበር። እድል ፊቷን ካዞረችባቸው ተጫዋቾች ቀዳሚ ከሚባለው ከክህሎቱ አንጻር አንዱ ነው ማለት እንችላለን እና ይሄ ተጫዋች ትላንትና እንግዲህ ሲገባ የነበረው የደጋፊዎች ስሜት የሁላችንም ነበር። በቃ እግር ኳስ መውደድ ብቻ ነው የሚጠበቅብሽ። እግር ኳስን ናቹራሊ ማየት ብቻ በቃ ይሄ ወይም ደግሞ ኒውትራል እንኳን ባትሆኑ ይሄ እንዴት ነው ማንንም ባትደግፊ እንኳን እየደገፍሽ ራሱ የአርጀንቲና ደጋፊ ብትሆኚ ሊዮኔል ሜሲ ትወጂዋለሽ። ማን ነው ኔይማርን አዋልኩኝ ኔይማርን ትወጂዋለሽ እና የኔይማር እንግዲህ 76ኛው ደቂቃ ላይ ተቀይሮ ገብቷል። ከመቀየሩ በፊት ተች ላይኑ ላይ ትንሽ ዘግይቷል ብራዚሎች ከጫና እስኪወጡና ደጋፊው ፍረስትሬት እያደረገ ነበርና ምን ያህል በቃ ከደጋፊ ጋር ያለው ኢንቲሜሲ እኔ የእግር ኳስ ደጋፊው በጣም ውለታ የማይረሳ ውለታ አክባሪ ነው ማለት ይችላል። ለኔይማር የሚያሳየው አፌክሽን ከቀናት በፊት ለክርስቲያኖና ለሊዮኔል ሜሲ የሚያሳየው አፌክሽን በዓለም ዙሪያ ላስት ዳንስ የሚባለው የመጨረሻውን እንትናቸውን እየተመለከትን ያለ ነው አይደለ? እና እነዚህ ተጫዋቾች ምናልባት እኔ አሁን ይሄኛውን ዓለም ዋንጫ ለምሳሌ የኳታሩ በአጠቃላይ ድራማው ኳታር አትችልም ምናምን መባሉ ብዙ ነገሮችን በኳታሩ ዓለም ዋንጫ እንዳንረሳው ያደርገናል። ከሁሉም በላይ ደግሞ ሊዮኔል ሜሲ ዋንጫውን ማንሳት በዚህ ይሄንንም ዓለም ዋንጫ እንዳረሳ የሚያደርገኝ ብዬ የማስበው ሊዮ በጥሩ ብቃት ተመልክተናል ለመጨረሻ ጊዜ። አሁንም የዓለማችን ምርጥ ተጫዋች መሆኑን አስመልክቶናል። ክርስቲያኖ አልሸነፍ ባይ መሆኑ አገግሞ ተመልክተናል። ትላንትና ደግሞ ኔይማርን ቢያንስ በሜዳ ላይ አይተናል። ቢያንስ በሜዳ ላይ ገብቶ የ2-3 ወር ልፋቱን ተመልክተናል። ስለዚህ በሚቀጥሉት ጨዋታዎች ላይ በእኔ በኩል ቢገባ በጣም ነው ደስ የሚለኝ። አንድ ቦታ አለች እንግዲህ ራያን ትላንትና የገባበት ቦታ። ይሄ ራያን የሚባለው ተጫዋች እንግዲህ በበርንማውዝ የምናውቀው ተጫዋች ነው። እንግዲህ በተለይም ደግሞ የባርሰሎናው ተጫዋች ራፊኒያ መጎዳት ተከትሎ ነው እና እዚህ ጋር የገባው አንዳንድ ነገሮችን መቀየር ይችላል። ኔይማር ራሱ ከቀኝ መነሳት ይችላል ወይ ማቴያስ ኩኛን በቀኝ አድርጎ በመሃል ደግሞ ኔይማርን ማጫወት ይችላል። ከፈለገ ፒኩዌታን በቀኝ በኩል አድርጎ ኔይማርን 10 ቁጥር ማድረግ ይችላል። ከቡድን ባላንስ ጋር በተያያዘ ኔይማር በሚቀጥሉት ጨዋታዎች ላይ ይገባል አላቅም። አንቸሎቲም ይህንን የሚዳፈር አይመስለኝም። በተለይ እነ ጃፓንን ወይም ደግሞ የጃፓን አካባቢ ያሉትን ኔዘርላንድ ምድብ ላይ ነው በቀጣይ እንግዲህ የምትገጥመው አልታወቀም። ስለዚህ እነ ኔዘርላንድን እነ ጃፓንን እንደዚህ ኔይማርም ገብቶ ዲፌንሲቭ የሆነ ኮንትሪቢሽን ሳይሰጥሽ ቪኒም ደግሞ በሬስት አታክ እንዲጫወት ፈልገሽ ከባድ ነው የሚሆን። ግን ጥምረታቸው ጥሩ ነበረ። ማታም ስናይ የቪኒ እና የኔይማር ጥሩ ኳሶችን እያቀበለው ነበረ። አሪፍ የምትለው እና ቢዘልቅ የምትለው አይነት ነበር። ያው ከኔይማር ጉዳት ጋር በሚገባ እኔና አንቺ እንደ እግር ኳስ ተመልካች ወይም ደግሞ ይሄ እንደዚህ እንደ ስፖርት አቅራቢ ሁሌም እንደነዚህ አይነት ተጫዋቾችን ማየት እንፈልጋለን። ነገር ግን አሰልጣኞች በእኔና ባንቺ መንገድ ወይ በደጋፊዎች መንገድ አያዩት። የቡድን ባላንስ የሚባል ነገር አለ። ሁለት ተጫዋች እንዳይከላከል ካደረግሽ ኔይማር ዲፌንሲቭ ኮንትሪቢሽኑን የምናውቀው ትንሽም በቃ ዝቅ ባለ ቁጥር የሚጎዳ ተጫዋች ሆኗል በአሳዛኝ ሁኔታ። ስለዚህ ሁለቱን ይጠቀማል ወይ? ቢጠቀም ከኳስ ጋር እንዴት አይነት አጓጊ ጥምረት እንደሚኖር እስቲ ሳዩ። ኔይማርን 10 ቁጥር አድርገሽ እንዲያው የምትመኙ ራፊኒያ ተመልሶ በቀኝ በኩል ማቴያስ ኩኛን ፎልስ ናይን አድርገሽ ድሮፕ እያደረገ በግራ በኩል ቪኒ በጣም በቃ ማለት በጣም አጓጊ የሆነ ጥምረት ነው ሊሆን የሚችለው። ግን ካርሌቶ በዛ ልክ ያየዋል? በቃ ትልቁ ጥያቄ በተለይ ሪስክ አለው።
ሪስክ መውሰድ የሚፈልግ አሰልጣኝ ደግሞ አይደለም ካርሌቶ። ካየሹ በሪያል ማድሪድ ቤት ሮድሪጎን ሲያስቀምጥ የነበረ ነው። እነ ኤስኮን አይነት በሪያል ማድሪድ የነ ክርስቲያኖ ዘመን ላይ ሲያስቀምጥ የነበረ አሰልጣኝ። ስለዚህ ይሄ አሰልጣኝ እንትን አይደለም እንዴት ነው እንትን እንድታደርግለት ይሄ የሆነ ለአንቺ ጥሩ የሆነ የሚመስል የማጥቃት እንቅስቃሴ የሚመስል አይነት ነገሮችን የሚጠቀም አይነት አሰልጣኝ አይደለም። በዋናነት የዲፌንሲቭ ስትራክቸሩን መሳት አይፈልግም። ከዚህ አንጻር ነው እንጂ እንዳልኩሽ ማቲያስ ኩኛን 9 ቁጥር ኔይማርን ከጀርባ ብታደርጊ ቪኒን በግራ ብታደርጊ በጣም ጥሩ የሆነ ጥምረት መፈጠር ይችላል። ኢቭን ራፊኒያ እንኳን ባይመለስ ፓኩዌታ፣ ካሴሚሮ እና ብሩኖ ጉማሬዥ ያሉበት ቡድን የዲፌንሲቭ ይሄ ባላንስ አለመሆን ይገጥመዋል ብዬ አላስብም በእኔ በኩል። ስለዚህ ራፊኒያ ካልተመለሰ ከሪያን ይልቅ ኔይማርን ማስገባት አለባቸው ካርሌቶ ብዬ አስባለሁ። ከዛም ውጭ እንግዲህ ተጫዋቾችን በጊዜ ቀይረው ማስወጣት ችለዋል። እንደ ፓኩዌታ እንደ ካሴሚሮ አይነት ተጫዋቾችን። ብሩኖ ጉማሬዥ በጣም ጥሩ የሚባል እንቅስቃሴ 2 ጎሎችን አሲስት ከማድረግ በተጨማሪም በጣም ድንቅ የሚባል እንቅስቃሴ ማድረግ ችሏል ማለት እንችላለን። ብራዚል እንግዲህ ይሄ ፖሴሽናል ቲም አይደለችም። አሁን ኳስ ረጅም ሰዓት የምትይዝ ቡድን አይደለችም። አሁንም በዚህ ጨዋታ ላይ እርሊ መምራት ስለጀመረች ሊሆን ይችላል 55% ብቻ ነው ኳስ የያዘችው። ነገር ግን ብዙ ሙከራዎችን ማድረግ ትችላለች ማለት እንችላለን። እንግዲህ በውድድር ውስጥ እያደገች ነው። የምትንቅያት ቡድን አይደለችም። ምናልባት አሁን ላይ በስራ ላይ ካሉ አሰልጣኞች ተወዳዳሪ የሌለውን አሰልጣኝ በልምድም በአሸናፊነትም በዋንጫም በሁሉም ነገር የተሟላ የሚባለውን ታክቲሻን የሆነውን አሰልጣኝ ካርሌቶን ያዘችው። ስለዚህ ሁኖስ ወደ እንትኑ ማትቀርብበት ምክንያት እንግዲህ ከነዚህ ተጫዋቾች ጋር ከዚህ አሰልጣኝ ጋር 5 ጊዜ ቻምፒየንስ ሊግ አሸናፊ ነው። አታውቂው። ወደ ዝውውር ወሬዎች እንለፍ። ማቲያስ ፈርናንዴስ እንግዲህ የመጀመሪያ ምርጫው ማንቸስተር ዩናይትድ ቢሆንም እንግዲህ ቶተናም ጥሩ የሆኑ ገንዘቦችን እያቀረበ ነው። ፈቃደኝነቱም እንግዲህ ለቶተናም የማንቸስተር ዩናይትድ ቢበልጥም ግን ለቶተናም ፈቃደኛ ነው። በሚገባ በጣም ጥሩ አድርገሽ ነው ያስቀመጥሽው ሀና። ቤን ጄኮብስ እንግዲህ ትናንትና ስፐርስ ኢን አድቫንስ ቶክ ነው እያለ ከማቲያስ ፈርናንዴስ ጋር እዚህ ጋር በትልቁ በዚህ ትራንስፈር ላይ መመልከት አለብን ብዬ የማስበው የማንቸስተር ዩናይትድ የስፐርስ የሌሎቹ ቡድኖች አሁን የማንቸስተር ዩናይትድን በልዩነት ማነሳው ማንቸስተር ዩናይትድ በዚህ ዝውውር ላይ የመሃል ሜዳ ተጫዋች በተለይ ከትልልቆቹ ቡድኖች የለውም ማለት ትችላለች። አንድ ተጫዋች ምናልባት የስኳድ ዴፕዝሽን ሊያሰፋ የሚችል ተጫዋች ኤደርሰንን ያስፈረመው። ከዛ ውጪ ታዳጊው ኮቢ ነው። ኮቢ ትልቅ ተስፋ አለው። በማይክል ካሪክ ቡድን ውስጥም በትልቁ ሊጠቀምበት ይችላል። ነገር ግን የመሃል ሜዳ ተጫዋቾች በእጅጉ የሚያስፈልገው ቡድን ከማንም በላይ ማንቸስተር ዩናይትድ። አርሰናል ራይስ አለው። ሲቲ ይብዛም ይነስም ይውጣም እዛው ይቀጥልም ሮድሪ አለው። እንደነ ትጃኒ ራይንደርስ አይነት ተጫዋች አሉ። እንደነ ኒኮ ኦራይሊ ያሉትን ተጫዋቾች እዛው ማሰለፍ ይችላል። ስለዚህ ማንቸስተር ዩናይትድ ግን ትልልቅ የመሃል ሜዳ ተጫዋቾችን ያስፈርማል ተብሎ ነው አመቱ ሙሉ ስንሰማ የነበረው። ባለፈው አመት 3 አጥቂዎችን ካስፈረመ በኋላ ከባሌባ ጋር ንግግሮችን አድርጎ ነበር። ባለፈው አመት ትልቁ የሚባለው ፈራሚ ሊሆን የሚችለው ባሌባ በላስቲር ፐርፎርማንሱ። ዘንድሮ ግን ባሌባን በትልቅ ሳይኒንግ ወይም ደግሞ በትልቁ የማስፈርመው በአንደኛ ደረጃ ነው ማንቸስተር ዩናይትድ ባሌባን ቢል ደጋፊዎቹ የሚቀበሉት አይመስለኝ። ምክንያቱም ገበያው ላይ ኤሊየት አንደርሰን የሚባል ቢስት ማለት ትችላለች። ሜዳ ውስጥ ያለው ብቃት በጣም በጣም ድንቅ። በቃ እኔ ቡድኖቹን ሳይ ኤሊየት አንደርሰን በማንቸስተር ነው ዩናይትድ ነው መቀጠል ወይም መግባት ያለበት ብዬ ማምነው። እነዚህ ሰዎች አምቢሽን ካላቸው የማንቸስተር ዩናይትድ ባለስልጣናት አምቢሽን ካላቸው በመጀመሪያ መሄድ የነበረባቸው አመቱ ሙሉም እናስፈርመዋለን ስላሉት ለአንደርሰን ነበር። ነገር ግን ከሱ ዝውውር በጊዜ ወጥተዋል። ከዛ ደግሞ ወደ ቶናሊ ላይም ሲቲ እና ስፐርስ ነው አሁን ያለው። ስለዚህ የመሃል ሜዳ ተጫዋች በእጅጉ የሚያስፈልገው ማንቸስተር ዩናይትድ ቁጭ ብሎ፣ ሌሎች ግን ለትልልቆቹ የመሃል ሜዳ ፈራሚዎች እየተሯሯጡ ነው ያሉት። አሁን በማንቸስተር ዩናይትድ 3 የአማካኞች ይፈርማሉ ካልን ሌቭሎቹን እናስቀምጥ።
የመጀመሪያ ደረጃ ላይ የሚሆኑ የቶናሊ የአንደርሰን ወይም ደግሞ የቹዋሜኒ አይነት የመሃል ሜዳ ተጫዋቾች ናቸው። በሁለተኛ ደረጃ ላይ ካስቀመጥሽ እንደነ አሌክስ ስኮት እንደነ ማቲያስ ፈርናንዴዝ ምናልባት ባሌባን እዚህ ውስጥ ልታስገቢው ትችላለሽ። እንደዚህ አይነት ረድፉ አሁን በማንቸስተር ዩናይትድ ቤት ማቲያስ ፈርናንዴዝ ነው እንደ ዋና እየታየ ያለው። ምናልባት የዝውውሩ ገና ነው። ብዙ የዝውውር ዘጋቢዎችም እንደሚናገሩት ዩናይትድ ከምታስቡት በላይ ተዘጋጅቷል የሚሉ ነገሮች አሉ። ግን ዋና ዋና ምርጫዎች እየወጡ ነው። አሁን እዚህ ጋር ነው የስፐርስ ጉዳይ የሚመጣው። ማቲያስ ፈርናንዴዝ ወደ ስፐርስ አድቫንስድ የሆነ ንግግሮች ላይ ነው ያሉት፣ እየተሻገረ ስፐርስ ከ80 እስከ 85 ሚሊዮን ፓውንድ ለመክፈል ዝግጁ መሆኑን አሳይቷል። ነገር ግን ማቲያስ ፈርናንዴዝም ሆነ ቶናሊ ስፐርስን ላለመውረድ የተጫወተን ቡድን ወይም ቻምፒየንስ ሊግ የሌለውን ቡድን ሊመርጡ ከቻሉ በሁለት ምክንያት ነው ብዬ አስባለሁ። አንደኛ የደሞዝ ስትራክቸሩ በጣም ጥሩ ነው። በአሁኑ በዚህ ክረምት መቀየር ይፈልጋል፣ በደንብ መክፈል ይፈልጋል። ሁለተኛው የሮቤርቶ ዲዘርቢ ተጽዕኖ ነው ብዬ ነው ማስበው። ሮቤርቶ ዲዘርቢ በብራይተን የሰራው ቡድን ብዙ መነጋገሪያ ሆኗል። ለእግር ኳስ አንድ ነገር አዋጥቷል ተብሏል። ፕሬስ መደረግ፣ ፕሬሲንግን እንዴት ቢት አደርጋለሁ ወይም ፕሬሲንግን እንዴት እወጣለሁ፣ የፕሬሲንግ ትሪገሪንግ ፖይንቶችን አሉ አይደለ የሚነሱበት ተጋጣሚሽ እና መተው አንቺን ፕሬስ አድርገው ኳሱን ተቀብለው ጎል ለማስቆጠር ያንን እንዴት አሸንፋለሁ በሚባልበት ዘመን ላይ ሮቤርቶ ዲዘርቢ መጥቶ ፕሬሲንግን ወደ ራሱ የሚጋብዝ አሰልጣኝ ነው። የነ ዳንክ የነ ቫኔካ አሁን ያስፈረመው ተጫዋች በእነሱ ኳሱን እየያዘ ከግብ ጠባቂው ጋር በማቆየት ራሱ ላይ በመጋበዝ በላይኛው ሜዳ ላይ በነ ዳኒ ዌልቤክ በነ ሚቶማ ደግሞ ተከላካዮችን የሚያሸንፍ ቡድን ሆኖ ነበረ ሮቤርቶ ዲዘርቢን በዛ የተመለከተ። አሁን ወደ ስፐርስ ይህንን ይዞ መምጣት የፈለገ ይመስላል። አስቢው ቶናሊን እና ማቲያስ ፈርናንዴዝን ቢያስፈርም እመኚኝ በሚቀጥለው ዓመት ስፐርስ ወይ ለቶፕ 4 ከዛ በሚቀጥሉት ዓመታት ደግሞ ለዋንጫ ይፎካከራል ብዬ አሰልጣኙን በትክክል ነው ማለት። እንዲሁም የአንዳንድ የማንቸስተር ዩናይትድ ደጋፊዎች ሮቤርቶ ዲዘርቢን በተመለከተ ሮቤርቶ ዲዘርቢ ሉዊስ ኤንሪኬን ካላገኘን ማይክል ካሪክ ቢቀጥል ሲሉ በፍጹም አልስማማም ነበር። እንደ ሮቤርቶ ዲዘርቢ አይነት አሰልጣኝ የሚሰራበትን ተጫዋች ብቻ ነው የሚፈልገው። እሱን ስጩ፣ ከዛ በኋላ በሜዳ ውስጥ የሚያደርገውን ያሳይሻል። እና እንግዲህ አሁን ለማቲያስ ፈርናንዴዝ ንግግሮችን ጀምረዋል። ምናልባት ጆርጌ ሜንዴዝ የማቲያስ ፈርናንዴዝ እና የብዙ ትልቅ ወኪሎች ነው እንትናቸው ይሄ ስፐርስን ዩናይትድ ትልቅ ገንዘብ ደሞዝ እንዲያቀርበው እሱም ኮሚሽኑን እንዴት ነው የኤጀንት ኮሚሽኑ ከፍ እንዲልለት ዌስትሃምም እንዲጠቀም ብዙ ጊዜ ተፎካካሪዎች እንዲገቡ ይደረጋል። ቢዲንግ ዋር የሚባል ነገር አለ በትራንስፈር ውስጥ። ቢዲንግ ዋር ውስጥ ሲገባ እንደ ጨረታ ይሆናል። ለምሳሌ በራይስ ዝውውር ላይ 90 ሚሊዮን ፓውንድ አካባቢ ሲቲ አቅርቦ አርሰናል አሸንፎ እስከ መጨረሻ ሄዶ ነው 105 ሚሊዮን ፓውንድ አውጥቶ ያስፈረመው ራይስን። ስለዚህ አሁን በዚህኛው በማቲያስ ፈርናንዴዝም እንደዚህ ሻጭ ክለቦች ይፈልጋሉ። እዚህ ጋር ማስታወስ ያለብን ራይስን የሚሸጠው ዌስትሃም። ስለዚህ ኔጎሽዬሽን ላይ ቀላል ቡድን አይደለም። ፕላስ አሁን ትላንትና ቤን ጄኮብስ ባወጣው መረጃ መሰረት በዚህ ወር መሙላት ያለባቸው ገንዘብ ነበር ፋይናንሻል ይራቸው። እሱን 90 ሚሊዮን አካባቢ ከሼር ሆልደሮች ኢንጀክት ስለተደረገ አሁን እንትን ላይ ያደርጉ አይጣደፉ። ስለዚህ ቁጭ ብለው ይጠብቃሉ ዌስትሃሞች ምንም እንኳን ቢወርዱ። ስለዚህ ማንቸስተር ዩናይትድ ደግሞ ከተጫዋቹ ማንቸስተርን ብቻ ነው የምመርጠው እንዲል ይፈልጋል። ባለፈው ዓመት እንዳደረጉት ብራያን ምቤሞ፣ ማቲያስ ኩኛ በብዙ ቡድኖች ሲፈለጉ ነበር። ለምሳሌ አርሰናል ብራያን ምቤሞን ከማድወኬ በፊት የፈለገው የሳካ እንግዲህ ቤንች ወይም ተፎካካሪ እንዲሆን ብራያን ምቤሞ ግን ቻምፒየንስ ሊግ ያልነበረው በልጅነት የሚደግፈው ዩናይትድን መርጧል። ማቲያስ ኩኛም እንደዚሁ የልጅነት ደጋፊ ነው። ቤንያሚን ሴስኮ ዩናይትዶች ገንዘቡን እንደሚያቀርቡ ካወቀ በኋላ ባነሰ ገንዘብ ነው እንግዲህ ወደ ኒውካስልን ከደሞዝ አንጻር ባነሰ ደሞዝ ማንቸስተር ዩናይትድን የተቀላቀለው። ስለዚህ አሁን የማንቸስተር ዩናይትድ የትራንስፈር አካሄድ ሰማው ተቀይሯል። ተጫዋቾቹ እንዲፈልጉት ይፈልጋል። ቢዲንግ ዋር ውስጥ መግባት አይፈልግም። ስፐርስ ደግሞ በዚህ በኩል በገንዘቡ መጠቀም ይፈልጋል፣ ማውጣት ይፈልጋል። ከዛ ደግሞ አንድ ደግሞ ሌቨሬጅ
ሮቤርቶ ዲዘርቢ የሚባል ሰው ማለት ነው። እና ይሄ አሰልጣኝ ምናልባት እነዚህ ተጫዋቾች ከመጡ ወደ ስፐርስ ዋነኛው ሰው ሊሆን ይችላል ብዬ አስባለሁ። ማቲያስ ፈርናንዴዝ እንግዲህ ቤን ጄኮብስ እንደተናገረው ከሆነ አሁን ትልቅ የሆነ ሙቭመንቶች እየተደረጉ ነው። ዩናይትድም እዚህ ዝውውር ላይ ያለበት ማቲያስ ፈርናንዴዝን ለማስፈረም ይፈልጋል። ስፐርስ የተጠየቀውን ገንዘብ መክፈል ይፈልጋል። ከዛ ደግሞ በእርግጠኝነት በዝውውሮች ውስጥ አሰልጣኞች ይገባል። የስልክ ጥሪዎች ሊኖሩ ይችላሉ። ፍቃድ ከተገኘ ያው እንደሚሸጥ ይታወቃል። ስለዚህ ሮቤርቶ ዲዘርቢ፣ ማይክል ካሪክ ወደዚህ ተጫዋች መደወላቸው አይቀሩም። የመጀመሪያ ምርጫው እስካሁን ድረስ ማንቸስተር ዩናይትድ እንደሆነ ይታወቃል። ነገር ግን ለስፐርስም በሩን የከፈተው ይሄ የቢዲንግ ዋሩ፣ ከዛ ደግሞ ስፐርስም ይሄን ያህል ይከፍለኛል እናንተስ ምን ያህል ነው የሚል የኤጀንቶችም ስራ ነው እና በዝውውሩ ላይ በብዙ ዓመታት የተረዳሁት ነገር ይሄንን ነው። አንቺ ብቻ እንድትሆኝላቸው ምርጫ አይፈለግም። ምናልባት ይሄ ኮኔክሽን ካለሽ ከልጅነት ጀምሮ የምትደግፊው ከሆነ እና ዝውውሩን ከፈለግሽው ብቻ ነው ይሄ ነገር የሚሆነው እና መጨረሻ ላይ እንዲሁም የምታስታውሺ ከሆነ ብራያን ምቤሞ ለብራያን ምቤሞ ስፐርሶች የተጠየቁትን አቅርበው ነበር። ነገር ግን ብራያን ምቤሞ በፍጹም ወደ ስፐርስ አልሄድም። ለዚያውም ብራያን ምቤሞ እንግዲህ የምታስታውሺ ከሆነ ቶማስ ፍራንክ ስፐርስን የተረከበ ጊዜ፣ ቶማስ ፍራንክ ደግሞ ለዚህ ተጫዋች ኬሪየር ትልቅ እና ኢቭን የቀድሞ አሰልጣኙንም ትቶ ነው ማንቸስተርን የመረጠው። ህልሜን መኖር ፈልጋለሁ ብሎ ማቲያስ ፈርናንዴዝ በኩል ቅድሚያውን ለዩናይትድ ቢሰጥም ለስፐርስ እንግዲህ ክፍት አድርጓል በሩን። በሚቀጥሉት ቀናት ትልልቅ የሆኑ ሙቭመንቶች ይታያሉ። ስለዚህ ይሄ ዴቨሎፒንግ ስቶሪ ነው። ለአድማጭ ተመልካቾቻችን ከዚህም በኋላ ትክክለኛ ዜናዎች ሲወጡ ያንን የምንተነትንላቸው ይሆናል። በዚሁ ላይ ቤን ጄኮብስ እንግዲህ ሌሎችም የዜና ምንጮች ምን እያሉ ነው? ስፐርስ ለማቲያስ ፈርናንዴዝ ብቻ አይደለም ከሲቲ ጋር በሳንድሮ ቶናሊ ዝውውር ላይ ለመግባት እየሞከረ ነው ብለው ይሄ በጣም በቃ እኔ ስፐርስን እውነት ለመናገር ከሁለቱ አንዱን እንኳን ካገኘ በጣም በቃ ስፐርስ በጣም ትልቅ ቡድን ነው ሊያስብል ይችላል። ወይም ደግሞ ስፐርስ በትክክልም ከዚህ ከውድቀቱ ካለፈው ዓመት ሴት ባኩ ለመነሳት እየሞከረ ነው ማለት ትችላለሽ። አንደኛ አምቢሽናቸውን ተመልከች። ለዲዘርቢ አሁን ትልቁ ተከፋይ ሆነ በፕሪሚየር ሊግ ፔፕ ከወጣ በኋላ እነዚህን ተጫዋቾች እንግዲህ ከወረዱ ኦልሞስት ለመውረድ ጫፍ ከደረሱበት ያለ ቻምፒየንስ ሊግ ፉትቦል ይሄን ሁሉ ኦልሞስት ወደ 180 ሚሊዮን 160 ሚሊዮን አካባቢ ሊያወጡ ይችላሉ። ስለዚህ እንደዚህ አይነት እንግዲህ እንቅስቃሴዎች አሉ። ወይ ደግሞ ስፐርስ እንግዲህ በመጨረሻ እነ ማንቸስተር ዩናይትድ እና አርሰናል ወደ እነዚህ ዝውውር ገብተው ስፐርሶች እነዚህን ተጫዋቾች የማያገኙ ከሆነ ደግሞ የቢዲንግ ዋሩ ወይም ደግሞ ለነ ዌስትሃም ውለታ ያዋሉ ቡድን ይሆናል ማለት ነው፣ ዋጋ በማስጨመር በኩል። በዚሁም አክሎ በአሌክስ ስኮት ሌላኛው በርንማውዝ በፍጹም መሸጥ የማይፈልገው በጣም ድንቅ ተጫዋች ነው። ስለዚህ ተጫዋች ከዚህ በፊት አውርተናል። ፕሬስ ሬዚስታንስ ነው። አርሰናል ይፈልጓል፣ ዩናይትድ ይፈልጓል፣ ስፐርስ እዛ ውስጥ ማለት። ስለዚህ ስፐርስ እንደ ትልቅ ቡድን በእርግጥ ቢግ ሲክስ ውስጥ የምታካትችው ትልቅ ቡድን ነው ስፐርስ። የዋንጫ ታሪክ የለውም እንጂ ትልልቆቹ ተጫዋቾች ላይ እነ ዩናይትድ እነ አርሰናል የሚፈልጉት ተጫዋች ላይ እያንዣበበ ነው። በአንጻሩ ማንቸስተር ዩናይትድ ሁሉን ጠብቋል። ያለፉት ዓመታት ስህተቶችን መስራት አልፈለገም። ነገር ግን እኔ እዚህ ጋር በጣም ትልቅ የተለያየ ነገር አለ ብዬ አምናለሁ። ለአንቶኒ 84 ሚሊዮን ፓውንድ ስታወጪ በማያወጣ ገንዘብ የማይገባው ነው የምትከፊ። በእርግጥ አሁን እነ ማቲያስ ፈርናንዴዝ 80 ሚሊዮን ይገባቸዋል እያልኩ አይደለም፣ ግን ገበያው ከፍ ትልቅ ገንዘብ ካልከፈልሽ ፕሪሚየር ሊጉን ለማንሳት ለመፎካከር ከባድ። ማንቸስተር ዩናይትድ እንዲያውም እንዳለው የመሃል ሜዳ ተጫዋችና አምቢሽኔ ዋንጫ ነው ካለ መሄድ የነበረበት ለነ ሳንድሮ ቶናሊ። እኔ የሳንድሮ ቶናሊ 100 ሚሊዮን ፓውንድ በስቷል ማለት አልችልም። 26 ዓመቱ ነው። ቢያንስ 8 ዓመት ትጠቀሚበታለሽ። እስከ 34 ዓመታቸው እነ ካሴሚሮ እያሳዩ ያሉትን ብቃት ተመልክተናል። ይሄ ደግሞ ዋሪየር የሆነ ተጫዋች ነው። ማንቸስተር ዩናይትድ የመጀመሪያ ምርጫዎቹ መሆን የነበረባቸው እነዚህ ተጫዋቾች ናቸው። ግን ተስፋ የሚያስቆርጥ ደግሞ አይደለም። ገና ኤርሊ ስቴጅ ላይ ነው። ወደፊት ደግሞ ዴቨሎፒንግ ስቶሪ ይኖራሉ። አርሰናልም እንግዲህ ሰሞኑን እንቅስቃሴዎች ጀምረዋል። እነዚህንም እንግዲህ በሚቀጥሉት የታመኑት እዚህ ጋር ለአድማጭ ተመልካቾቻችን መናገር የምንፈልገው ይሄ እንትኖቹን አናመጣም። የታመኑት እና
በትክክል ሚዲያ ተስፋ መስጠት ወይ ዜና ማቅረብ የፕሮግራማችንም እንትን አለ። የታመኑት ሲወጡ ከዛ ደግሞ ከነሱ ጀርባ ያለውን ነገር ደግሞ በተቻለን መጠን እንትን እናቀርባለን። ተመልካቾቻችን ሪትም ስፖርታችን ይህንን ይመስል ነበረ። አብራችሁን ስለነበራችሁ እናመሰግናለን።